የበሬ ማድለብን ስራ ከሁለት ጀምራችሁ በሁለት ዓመት ልዩነት ወደ 20 በሬ የምታሳድጉበትን አይነት መንገድ ልንገራችሁ። ብዙ አርቢዎች እንግዲህ ይሰራሉ፣ ሁለትም በሬ አምስትም በሬ ወይም ደግሞ 10ም 20ም ሊሰሩ ይችላሉ፣ እስከ 100 ባለው ሊሰሩ ይችላሉ። ነገር ግን 4-5 ዓመት ቆይታ በኋላም ያንኑ ተመሳሳይ አይነት ቁጥር ሲሰሩ ይታያሉ። ይሄ ትክክለኛና ጤናማ የሚባል አይነት መንገድ አይደለም። ያ ማለት እንግዲህ በኔም አሰራር ስንመለከተው በብዙዎች አርቢዎችም አሰራር ስንመለከተው ጤናማ የሚባል አይደለም። የሆነ አይነት ችግር እንዳለ የሚገልጽ ነው። ዛሬ እንግዲህ እያንዳንዱ በሬ ምን ያክል ኮስት እንደሚያደርጋችሁ የእድገት ደረጃችንን ጠቅላላ የካሽ ፍሎውን እንመለከታለን። እንዲሁም ደግሞ በጣም ወሳኝና ብዙ አርቢዎች የሚሰሯቸውን ደግሞ ስህተቶች እንመለከታለን። በተለይ ደግሞ ጀማሪ ሆናችሁ ወደዚህ አይነት ቢዝነስ ስትገቡ መጠንቀቅ ይኖርባችኋል። ለቢዝነሱ ጀርባ አጥንት የሚባለውን ጉዳይም ስለመኖ እንመለከታለን። ትልቁ የሚባለው ወጫችንም እሱ ነው። ትልቁ የሚባለው ኪሳራም የሚያደርስብን እሱ ነው። ስራችን መሰረቱ መኖና መኖ ላይ ብቻ ይመሰረታል ማለት ነው። ዛሬ ከሁለት በሬ ጀምረን በሁለት ዓመት ልዩነት ለራሳችን የምንሰጠው 2 ዓመት ብቻ ነው። በዚህ ጊዜ ልዩነት ምን ያክል አትርፈን በምን ያክል ደረጃ ነው 20 በሬ ሊያስገባልን የሚችለው የሚለውን ዛሬ አስመለክታችኋለሁ ማለት ነው። ስለዚህ ዛሬ በትንሹ ጀምረን በሰፊው ስለ መስራት ጉዳይ ነው የምንመለከተው። የስራ ጉዟችን ከሁለት በሬ ነው የሚጀምረው። ቀጥታ ግን ወደ 20 በሬ እድገታችንን እንመለከታለን ማለት ነው። በዋናነት እንግዲህ እዚህ ጋር እንደ ትልቅ ነገር ማነሳላችሁ እኔንም ትልቅ ለውጥ አምጥተውልኛል ብዬ ከማስባቸው ነገሮች ውስጥ በደንብ እንድታስቡልኝ የምፈልገው የዲሲፕሊን ጉዳይ ነው። የዲሲፕሊን ጉዳይ ዛሬም ድረስ ነው የምላችሁ። እንግዲህ በተለያዩ ሶሻል ሚዲያ ላይ ታዩኛላችሁ። በዚህ በዶሮ ስራ ላይ አለውኝ፣ ስልጠና በማሰልጠን ላይ አለውኝ፣ በወተት ላሞች ላይ እየሰራው ነው፣ በፍየሎች ላይ እሰራለሁኝ፣ በራሱ በማሞከት ስራ ላይ እሰራለሁኝ። እነዚህን የእንስሳት ዘርፍ ላይ እንግዲህ አብዛኞቹ ሪስክ ያላቸው ናቸው። በብዛትም ስለሆኑ የሪስክ መጠናቸው በጣም ከፍተኛ ነው። ነገር ግን እንደ ዲሲፕሊን ብዬ ያስኩት ወይም ደግሞ በቃ እንደ ፎከስ አድርጌ የምሰራው አመጋገብ ላይ ነው። ሁሉንም ዘርፎች ብትመለከቱ የመጀመሪያ ቅድማ የምሰጣቸው ነገሮች የኒውትሪሽን ጉዳይ ነው ወይም ደግሞ አመጋገብ። ስለዚህ ለእኔ የጠቀሙኝ ነገሮች ለእናንተ ይጠቅማቸዋል ብዬ አስባለሁ። ሻርፕ 2 ሰዓት ሲል በሬዎች ምን ያክል በሉ የሚለውን ማየት ፈልጋለሁኝ። ይሄ ዲሲፕሊን ጉዳይ ነው። ያ ማለት በሬዎቹ ደልበው እስኪወጡ ድረስ ባለው ከአይን ያርቁም እንደማለት። ከአይን ያርቁም ያ ማለት እንግዲህ የስራችሁን ሂደት ችግርን ቢፈጠር ቀድሞ የማከሙ ወይም ደግሞ ችግሮችን በቀላሉ የመቅረፍ እድል አለኝ። ያ ማለት ቀን በቀን እየተከታተልኳቸው ስለሆነ ማለት ነው። አንዳንዶቹ ግን ቢዝነሱን ከፍተናል ለማለት ብቻ በጣም በአካል ማቃቸው በጣም ትልልቅ ሰዎች አሉ። በጣም ፋይናንሻሊ በጣም ስትሮንግ የሆኑ ሰዎች አሉ። ነገር ግን ቢዝነሱ ተከፈተ እንጂ ውጤታማ አይደለም። ለዛም ነው ወደ እኔ ቀርቦ ማያቸው ወይም ደግሞ በቃ የተቸገሩበትን አይነት መንገድ ሲነግሩኝ ቢዝነሱ ተከፈተ እንጂ እነሱ ስራው አለኝ ብለው ይናገሩታል እንጂ ገንዘቡ ኢንቨስት ተደረገበት እንጂ ውጤታማ አይደለም። በቃ እነሱ ምናልባት ሆቢያቸው ስለሆነ ወይም ደግሞ የሆነ በቃ ደስ የልጅነት ፍላጎታቸው ወይም ደግሞ የሆነ አይነት እቅድ ስላላቸው ብቻ ተከፈተ። ነገር ግን የሉበትም፣ ከጨዋታ ውጪ ናቸው። የሚሰራው ሰራተኛ ነው። ሰራተኛው በፈቀደበት በቀረበለት ነገር አመቻችቶ ይሰራል ማለት። ይሄ ነገር ግን ዋጋ ያስከፍላል። የመጀመሪያዎቹን አንድ ዙር በሬ ሳስገባ፣ ሁለተኛው ዙር በሬ ሳስገባ ያሉኝን ኤክስፔሪንሶች በጣም እያሳደግኩን የመጣሁት ነገር ግን እስካሁን የሰራኋቸው በሬ ከኔ ተለይቶ አያውቁም ማለት። ስለ በሬ ማድለብ ነው የምነግራችሁ። ፎከስ የምናደርገው ዛሬ እዛ ላይ ነው። ስለዚህ ከዚህ ጋር ተያይዞ ዲሲፕሊን በጣም ወሳኝ ነው። ያ ማለት ሰራተኛ ባለሙያ ቀጥራችሁ ብቻ እንዲደረግ ብሎ ማዘዙ ምናልባት ስራውን ሰርታችሁታል ብዬ ስለማላምን ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ ብታስገቡልኝ የተሻለ ነው። ዛሬ የምንመለከተው በሳይንስ የተደገፈ ነው። ወጪዎቹንም እነግራችኋለሁ፣ ምን ያክል ወጪዎች እንደሚፈልጉባችሁና በምን ያክል ነው እድገታችን የሚለው ቀለል ያለች ኤግዛምፕል ለምሰጣችሁ። ይሄ በጣም ውስብስብ ነገር የለውም። ልክ እንደ ዶሮ እርባታ ወይም ደግሞ እንደ ፍየል ርቢ ፍየሎች ውስብስብ አይነት ካልኩሌሽን የለውም። በጣም ቀላል ለ90 ቀን የምንሰራው የማድለብ ስራ ነው። ስለዚህ ከዚህ ጋር ተያይዞ ዛሬ እነግራችኋለሁኝ። በተለይም ደግሞ በዋናነት ልዩነት ፈጣሪ የሚባሉ ነገሮች አሉ። አንድ ሰው 2 በሬ ገዝቷል። 2ቱ በሬ ውጤታማ ናቸው። በነገራችን ላይ አብዛኛው ሰው ለምሳሌ በረት ውስጥ የምትመለከቷቸው ወይ 20 ወይ 30 ወይ 40 ወይ 50 ከብቶችን ይቀልባል ወይም ደግሞ አስሮ ይቀልባል። ይሄ በበረት ውስጥ የሚገኙ የመንጋው ብዛት ነው። አንዳንዶቹ ደግሞ በግቢያቸው በጓሯቸው 2 እና 3 በሬዎችን ያስራሉ። እውነት ለመናገር በጣም ውጤታማ የሆኑት እንዳልኳችሁ ነው። አንዳንዶቹ በጣም ፋይናንሻሊ ስትሮንግ ስለሆኑ በአንዳንድ ኪሳራ ቢመቱ ምንም አይመስላቸውም። ያ ማለት ብዙ አይንገጫገጩበትም። ብዙ የሚወድቁም ወይም ስራው ትተው የሚወጡ አይነት ሰዎች አይደሉም። ነገር ግን አንዳንዶቹ ደግሞ በጓሯቸው 2 እና 3 በሬ ምንም የሚያካክል በሬ እዛኛው በረት ውስጥ ካሉ 2 እና 3 እጥፍ የሚያካክሉ አይነት በሬዎችን
ሲቀልቡ ይታያል። በጣም የሚያስገርም ነው። ስለዚህ ከብዛት ጥራት የምንለው አይነት ነገር እዚህ ጋር ይመጣል ማለት ነው። ልላችሁም የፈለግኩት ለዛ ነው። 20 ከብቶችን በረት ውስጥ ማስገባት አይደለም ዋናው፣ 3ቱን ከብቶች በአግባቡ ቀልቦ ማውጣት ነው። ለምን ፕሮፊቱን ስናገናኘው በ3 ከብት የምታገኙት ምናልባት ከዛኛው 7 እና 8 ከብት በሚገኝበት አይነት ሂሳብ ሊገኝ ይችላል። ወደ ራሴ ደግሞ ልመልሳችሁ። ካስገባኋቸው ከብቶች እንግዲህ አብዛኞቹ በጣም ጥሩ የሚባል ትርፍ አግኝቼባቸዋለሁኝ። ቁጥሩን የገዛውበትን ጠቅላላ ወጪውን በቪዲዮ አንድ ቪዲዮ አስደግፌ ለእናንተ ትምህርት እንዲሆናችሁ ነግራችኋለሁኝ። ከዚህ በፊትም ደግሞ ያሉትን የከሰርኩባቸውም ከብቶች አሉ። በተለይ የማረሳው አንድ ከብት በጣም የከሰርኩበት ከዚህ ቀደም በበሽታ የተያዘ በጣም አመለኛ የሆነ ከብት አለ። እሱ በጣም ከሰሬበታለሁኝ። እሱንም በደንብ አጋራችኋለሁኝ። ነገር ግን 2 በሬ የያዘው 3 በሬ የያዘው ምናልባት 20 ከብት ከያዘው የተሻለ ትርፍ ሊያገኝ የሚችልበት እንደየ መነሻ ካፒታሉ የተለያየ ነው፣ እውነት ነው። ነገር ግን ደግሞ ከአንድ በሬ ሲሰላ ከአንድ በሬ የሚያወጣው ወጪና የሚያስገባው ገቢ ሲሰላ የዛኛው ከብት በትንሽ የሚሰራው ከብት የተሻለ ነው። ምንድን ነው ትኩረት የሚያደርገው የሚለውን ደግሞ ልንገራችሁ። የመጀመሪያው አመጋገብ ላይ ትልቁን ድርሻ ይወስዳል። ወጪያችንን በነገራችን ላይ ከ60 እስከ 80% ይሸፍናል፣ ጠቅላላ ወጪያችንን ማለት ነው፣ በሬው ከተገዛ በኋላ ማለት ነው። ሁለተኛ ከዚህ ከበሽታ ጋር ተያይዞ ከበሽታ ወረርሽኝ ቁጥጥር ጋር ተያይዞ ሶስተኛ ምርጫ፣ የከብት ምርጫ አይታችሁኛል። መቼም ከኔ ልምድ ትወስዳላችሁ ብዬ አስባለሁ። መጀመሪያዎቹን ከብቶች እስቲ ወደኋላ መለስ ብሏቸው እዩዋቸው። እስቲ ከብት ማድለብ ጀምሬያለሁ ብዬ አንስቼ፣ ነገር ግን የገዛኋቸው ከብቶች ሚዳቆ የሚያካክሉ አይነት ከብቶች ነበር የገዛሁት። አይደለም እንዴ? አንደኛው ብቻ የተሻለ ነው ማስታውሰው፣ በቃ አንደኛው ብቻ የተሻለ ነው። በሁለተኛው ዙር ጥሩ ነበረ። ስለዚህ ከዚህ ጋር ተያይዞ በእንደዚህ አይነት መንገድ መስራት አያዋጣም። እነዚህን ያልኳችሁን ነጥቦች በደንብ ማየት ያስፈልጋል። ከዚህ ጋር ተያይዞ እንግዲህ የሪከርድ አያያዛችንን በጣም ወሳኝ ነው። ዝም ብለን መኖ እንሰጣለን። እኔም በነገራችን ላይ እውነት ለመናገር ፐርፌክት ሆኜ አይደለም ይህንን እየተናገርኩ ያሉት። በተለይ ሪከርድ አያያዝ ላይ ነገሮች በጣም ስለሚበዙብኝ ያ ማለት ይህንን ሊቆጣጠር የሚችል አንድ ባለሙያ ከሪከርድ አያያዝ ጋር ተያይዞ የእያንዳንዱን ጉዳይ ዲቴል የሚይዝ ሰው ያስፈልጋል። ይሄን ያክል አተረፍኩ የሚባለው በነገራችን ላይ ሪከርድ ታይቶ ነው። በመሰለኝና በደሳለኝ የሚሰራ አይነት ስራ አይደለም። ነገ ከነገ ወዲያ ምናልባት እጃችሁ ላይ ያለው ገንዘብ ያልቅና ከብቶቹ ላይ ምን ያክል ኢንቨስት አደረግኩባቸው የሚለውን ልታውቁት ይገባል። እያንዳንዷን ወጪ ልታውቋት ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ እንድታስገቡ ይፈልጋለሁ። ወደ ወጪ ልምጣላችሁ። ዛሬ የምንመለከተው ለእያንዳንዱ ከብቶች የምናወጣቸው ወጪዎች። በመጀመሪያ ማነሳላችሁ የከብት ግዢን በተመለከተ ነው። የከብት ግዢ እንግዲህ ከዚህ ቀደም በ80 ሺህም በ60 ሺህም በ40 ሺህም ሰርቼላችኋለሁ፣ በ100 ሺህም ሰርቼላችኋለሁ። አሁን 20 ሺህ ብር ጨምርበትና በ120 ሺህ ብር ብለን እንያዘው። አንድ ከብት እንግዲህ በ120 ሺህ ብር ሂሳብ እንገዛለን። ይሄ ከብት ሲገዛ በአማካኝ 220 ኪሎ ይመዝናል ተብሎ ይታሰባል። 220 ኪሎ ይመዝናል። ያ ማለት ለ90 ቀን እጃችን ላይ እንይዘዋለን፣ ለ3 ወር ገደማ እጃችን ላይ እንይዘዋለን። ልክ ይሄንን 90 ቀን ጨርሶ ሲወጣ በቀን በአማካኝ ከ700 እስከ 1 ኪሎ ግራም በተለይ 1.2 በግሮወር ታይም እና በፊኒሸር ፌዝ ላይ በደንብ ይጨምራል ተብሎ ይታሰባል። በአዳፕቴሽን ፔሪድ እንኳን ያን ያክል አይጨምርም። ከ500 እና ከ300 ግራም በላይ አይጨምርም። ስለዚህ በአማካኝ እንያዘውና ከ700 እስከ 1 ኪሎ በአማካኝ ይጨምርና ከ290 ኪሎ እስከ 310 ኪሎ ያክል ክብደት ይይዛል ስንሸጠው ማለት ነው፣ ገበያ ላይ ስናወጣው። በአማካኝ በቀን የሚጨምረውን ያክል መጠን ነግሬያችኋለሁኝ። 3 ወር ነው የያዝነው። ከዚህ በተጨማሪ ደግሞ ስንገዛው 220 ኪሎ የሚመዝን ነው። ከ290 እስከ 310 ኪሎ ይደርሳል ብዬ ያስቀመጥኩላችሁ ማለት ነው። የመጀመሪያ አመጋገብን ስንመለከት ወደ 32 ሺህ ብር ያክል ኮስት ያደርጋችኋል። ይሄ አብዛኛውን ከ32 ሺህ ብር የፊድ ኮስታችን የመኖ ወጪያችን ድራይ ማተሩ የሚሸፍነው 1200 ብር ብቻ ነው። ገለባ ነክ ነገር የምታወጡት 1200 ብር ብቻ ነው። ይሄ የምነግራችሁ ግን ለአንድ ከብት ነው። ለአንድ ከብት የገዛ ነው 220 ኪሎ ነው። ያ ማለት እንግዲህ ይሄ ከብት ወደ 5.5 ኪሎ የራፌጆችን ይመገባል፣ ወይም ደግሞ ድራይ ማተሮችን ይመገባል፣ ድርቆሾችን ይመገባል። ይሄ ለሩሚናንት ነው እንደሚታወቀው፣ አመንዣጊ እንስሳቶች ናቸው። የፈርስ ስርዓቱን የሆድ ዕቃ መናጋት እንዳይኖር፣ ከዚህ በተጨማሪ ከሩሚናል ቲምፓኒ ጋር ተያይዞ ወይም ደግሞ ከነዚህ ከአሲዲዮሲስ ጋር ተያይዞ እነዚህ አጠቃላይ ሜታቦሊክ ዲስኦርደር እንዳይገጥመው፣ ይሄ የሆድ ዕቃ መናጋት የምንላቸው አጠቃላይ አምስቱንም እንዳያጠቃው ድራይ ማተሮችን እንሰጠዋለን። ነገር ግን ይሄ የሚጠቅመው ክብደቱን ለመጨመር አይደለም። የሆድ ዕቃ ስርዓቱ በተዘዋዋሪ ይጨምራል ብለን እናስበው። የሆድ ዕቃ ስርዓቱን ያስተካክልልናል። የሆድ ዕቃ ስርዓቱ ከተስተካከለ ጥሩ መኖ ይመገባል፣ ወዲያው ዳይጀስት ይሆናል፣ ወዲያው ወደ አገልግሎት ይሄዳል። ብዙ ዌስት አይኖረውም፣ ሆድ ውስጥ አይቆይም።
ቶሎ የመብላላት እድሉ በጣም ሰፊ ነው። ስለዚህ ጥሩ ሜታቦሊክ ሬት ይኖረዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ይህንን ላንሳላችሁ 5.5 ኪሎ ያክል ይበላል። ከዚህ በተጨማሪ የመኖ ወጪያችን 32 ሺህ ብር ነው ብያችኋለሁኝ። የመኖ ወጪ አጠቃላይ የተመጣጠነ መኖ ይሄ ከብት ተመግቦ 32 ሺህ ብር ያክል ኮስት ያደርገናል። እንዲሁም ደግሞ 2 ሺህ ብር የመድኃኒት እናወጣለን። ከዚህ በተጨማሪ የሰራተኛና የተለያዩ ወጪዎች አጠቃላይ 3 ሺህ ብር በአንድ ከብት እንያዝ። በአንድ ከብት ነው ያልኳችሁ። ይሄ የሰራተኛና አንዳንድ ጉዳይ በነገራችን ላይ 20 እና 30 ከብት ሲሆን ነው ወጪ የሚወጣለት። በተለይ ከዚህ ዩቲሊቲ ኮስት ጋር ተያይዞ መብራት፣ ውሃ፣ አንዳንድ ወጪዎች ጋር ተያይዞ ሂሳብ ለመስራት በጣም የሚያመቸው ከብቶቹ በበዙ ቁጥር ነው። አንድ ከብት ምናልባት ምን ያክል ማብራት ሊጠቀም ይችላል፣ ምን ያክል ውሃ ሊጠቀም ይችላል፣ በጣም አነስተኛ ነው። ስለዚህ ጋር ተያይዞ አጠቃላይ ግን 3 ሺህ ብር ሰራተኛ ጨምሮ ይዤላችኋለሁ። አጠቃላይ 157 ሺህ ብር ያክል አንድ ከብት ኮስት ያደርጋቸዋል። ያ ማለት በልቶ ጠጥቶ ተገዝቶ ማለት ነው፣ ጠቅላላ ወጪው ማለት ነው። 157 ሺህ ብር ወጪ ካደረገ 220 ሺህ ብር ቢሸጥ በጣም ዘና ብላችሁ ኮራ ብላችሁ ማለት ነው። እንዳልኳችሁ ከ700 ግራም እስከ 1 ኪሎ የጨመረ ከብትና 300 ኪሎ ገደማ 310 ኪሎ ገደማ የሚመዝን ከብት 220 ማለት ለእርሻ የሚገዙት አይነት ከብት እንደማለት ነው። ያ ማለት እንግዲህ በጣም ለስጋ ቤቶች አይደለም እያልኳችሁ ያለሁት፣ እንደው በቃ ለእርሻ የሚገዙ አይነት ከብቶችን በሏቸው። ያ ማለት እስከ 250 ሺህ እየተሸጠ ያለበት ሁኔታ ነው ያለው በዚህ ሰዓት ማለት ነው። 157 ሺህ ብር ኮስት ካደረጋችሁ 220 ሺህ ብር ቢሸጥ 63 ሺህ ብር ገደማ ትርፍ አለው። 2 በሬ ቢሆን 126 ሺህ ብር ያሰራችሁ ከሆነ 3 ካላችሁ እንደዛው 4። እዚህ ጋር ልብ ማለት ያለባችሁ ነገር አንድ አርቢ 63 ሺህ ብር ከአንዱ ከብት ካገኘውኝ 20 ባስገባ ብሎ ሂሳብ አይሰራም። ልብ አድርጉ። ከአንዱ ከብት 63 ሺህ ብር ካገኛችሁ 30 ከብት አለኝና በ30 ማባዛት የለም። እንደዚህ ይሄ ብዙዎቹ እንደውም በዶሮ እርባታ ዓለም ላይ በፍየልም እንደዚህ አድርገው ያባዛሉ። እንደዚህ አይደለም። 20 በሬዎችን ካስገባችሁ ከ20ዎቹ ምናልባት ሁለቱ ታመው አንደርዌት ሊሆን ይችላሉ። ይህን ጠብቁ። 50 እና 60 ከብት ካስገባችሁ አንዱ ሊሞት ይችላል። ልብ አድርጉ ይህንንም። ስለዚህ እንደዚህ ካልኩሌት አይደረግም። በቁጥሩ ልክ ነው የሚሰራው። ያ ማለት እንግዲህ 30 ከብት አስገብታችሁ 30ውን በ63 ሺህ ብር ያዋጣኛል ብላችሁ ሂሳብ ውስጥ እንዳትገቡ። ይሄ 63 ሺህ ብር የተጣራ ገንዘብ ባገኝ 30 ከብት ባስገባ ሂሳብ እንደዚህ አይሰራም። ይሄ ለውድቀት ነው የሚዳርጋችሁ፣ ለኪሳራ ነው የሚዳርጋችሁ። ብዙ ሰዎች እንዳልኳችሁ በዶሮ እርባታም ላይ ገብተው 20 ሺህ እንቁላል ባገኝ 20 ሺህ በ20 ምናምን ብር ብመታው ምናምን ተብሎ ነው የሚሰራው። ያ ማለት ወራዊ እንደዚህ አይነት ሂሳብ አይሰራም። የራሱ የሆነ ዲቴል አሰራር አለው። የየዕለቷን በአማካኝ መውሰድ ይኖርብናል። የዶሮቹን እድሜ መውሰድ ይኖርብናል። ወደዚህ ወደ በሬዎቹ ላምጣላችሁና ከዚህ ከበሽታ ጋር ተያይዞ እንዲሁም ደግሞ ተመግበው ላይለወጡ የሚችሉ እንኳን ከብቶች ይኖራሉ። ይህንን ልብ አድርጉ። ተመግበው በልተው ጠጥተው 32 ሺህ ብር ያክል ኮስት አድርገውን በመኖ ነገር ግን ስናወጣቸው ከነበሩበት ብዙ ፈቀቅ ያላሉ አይነት ከብቶች እጃችን ላይ ሊቀመጡ ይችላሉ። ይሄ እኔ 4 እና 5 ከብት አስገብቼ ከውስጡ አንድ ምንም ፈቀቅ ያላለ ከብት በራሴ እይታ በእርግጥ ለውጣለሁ፣ ነገር ግን በራሴ እይታ እንዳበላሁት ያላገኘሁት አይነት ከብት አለ። ስለዚህ 63 ሺህ እንደዚህ ቢሆን ቢባዛ እንደዚህ ምናምን የሚሞታል፣ የሚታመማል፣ ተመግቦ ማይለወጣል። ይሄ ከግምቷችሁ ውስጥ እንዲገባ ወይ ከስራችሁ ውስጥ እንዲገባ እፈልጋለሁ። በአጠቃላይ ግን በዋናነት ሀሳብ የተነሳው ከብዛት ጥራት የሚለውን ሀሳብ እንድትጨብጡልኝ እፈልጋለሁ። ነገሩን ስናጠቃልለው ማለት ነው። ከብዛት ጥራት የሚለው 2 ከብት የያዘ 10 ከብት ከያዘው የተሻለ ስራው ላይ ሊቆይ የሚችልበት እድል ሰፊ ነው። ጫወታው ከብት በገዛ አይደለም፣ ከብት በአግባቡ ባበላ ነው። ጫወታው ትልቁ የሚሆን በማድለብ ስራ ላይ አንድ በቃ የሆነ የራሴ ነገር ስነግራችሁ በማድለብ ስራ ላይ በጣም ትልቁ አለኝ የምለው ነገር ምግብ ነው። በቃ ትልቁ ማለት ነው። ለምን ሁሉ ነገር ገዝቼ ነው ማመጣው። ለምሳሌ ከብት ከገበሬው ላይ ገዝቼ ነው ማመጣው። ከዚህ በተጨማሪ ደግሞ መድኃኒቶችም ገዝቼ ነው የምሰጣቸው፣ ማክማቸው፣ ትሪት ማደርጋቸው። እነዚህ ሁሉ የተገዙ ናቸው። ነገር ግን ማልገዛውና የራሴን ጭንቅላት ተጠብቤበት የምጠቀመው አንድና አንድ ነገር ቢኖር መኖ ነው። እስካሁንም ሰዓት ስራው ላይ እንድቆይ ያደረገኝ በነገራችን ላይ ትልቁ ሚስጥር መኖ ነው። መኖ በራሴ ማቀነባበር መቻሌ ወይም ደግሞ ማምረት በቻሌ ትልቁን ድርሻ ይወስዳል ማለት ነው። የተለያዩ በሶሻል ሚዲያ ላይ ማጋራቸው ነገሮች እንዳለ የመጡት ከመኖ ጋር ተያይዞ ነው። ሌላ ምንም ለምን እኛም እናንተም እኩል ነን። ከኔ ጋር አንድ ዶሮ አርቢ ወይም ደግሞ ከብት ማድለብ ስራ የሚሰራ ሰው ቢኖር ሊለየን የሚችለው የምናበላበት መንገድ ነው። ሌላው እንዳለ ተመሳሳይ ነገር ነው የምንጠቀመው። ዶሮ እኩል ነው የምንወስደው፣ ተመሳሳይ ዝርያ ነው። በሬም እኩል ገበያ ሄደን ነው የምንገዛው፣ ተመሳሳይ ዝርያ ነው። ተመሳሳይ አያያዝ ነው የምንይዘው። ነገር ግን ጨዋታ ቀያሪ የምትባለው አይነት ነገር መኖ ነች። ስለዚህ ተመግበውም ውጤት ላያመጡ የሚችሉ አይነት ከብቶች ስላሉ እነዚህ ነገሮች ከግምት ውስጥ እንድታስገቡልኝ ፈልጋለሁኝ።
ለዛሬ ምናልባት ትንሽም ቢሆን ሀሳብ ጨብጣችሁበታል ብዬ አስባለሁኝ። በተቻለ መጠን ያለው ነገር ላስረዳችሁ ስለምፈልግ ነው። በተለይም ደግሞ ያው ሰዎች ከሚነግሩኝም አንጻር ነው ወደ እናንተ እያቀረብኩኝ ያለሁት። በተለይ ከሚደርሱኝ መልእክቶችም አንጻር ወደ እናንተ እያቀረብኩ እገኛለሁኝ። ሰላም።